ጥቂት ነገሮች ልንነጋገር ያስፈልጋል። ለምን ብዙ ሰዎች የሚመስላቸውን የሚናገሩበት ዘመን ነው። የሚመስላቸውን ሶሻል ሚዲያ በእጃቸው ነው። ይሄ ካሜራ በእጃቸው ላይ ነው። ሁሉም መናገር የሚችልበት፣ ሁሉም ኦፒኒየን መስጠት የሚችልበት ስለሆነ ለዛ ነው ቸኩዬ መናገር የማልፈልገው በተከሰቱ ነገሮች ሁሉ ላይ። ምክንያቱም መጽሐፉ የሚናገረውን ብቻ ነው የምንናገረው እንጂ ኢየሩሳሌም ላይ የሚከማቹት የጥላቻ ክምችት ነው፣ የማጥፋት ክምችት ነው። አሁን የምትመለከቱት ጦርነት በኢራንና በእስራኤል መካከል ወይም ደግሞ መቆራቆስ ስለዋለውኝ የሚቆራቆሱት ወይም በሮኬት የሚደባደቡት ኢራን እና እስራኤል በጣም ወዳጆች የነበሩ እርስ በርሳቸው በጣም ቅርብ የነበሩ። ይሄ ከረንት ኢቨንቶችን የምነግራችሁ ለምንድን ነው? ነገሮች ጥላቻ ውስጥ እንዳትገቡ። እኛ ልንማር የመጣ ነው ፖለቲካውን አይደለም። ፖለቲካውን ከዜና ታገኙታላችሁ። ግን ከዜናው ተነስተን እየተመለከትን ያለ ነው እውነት ይሄ ግጭት ቢበዛ መጽሐፍ ቅዱስ ላይ የሚለው አርማጌዶን ጋር እንደርሳለን ወይ? ይሄ ክርስቲያኖች ይጠይቃሉ። ያንን ለመመለስ ነው። እግዚአብሔር የሰዎችን ሞት አይፈቅድም። ለአንዳንዶች እንደሚመስላቸው የቲፎዞነት ጉዳይ አይደለም፣ የዘር ጉዳይ አይደለም፣ የነገድ ጉዳይ አይደለም። መንፈሳዊ ነገር ነው የምናወራው። የሚሰብካችሁ አልጀዚራ የሚሰብካችሁ CNN አይሆን። የሚያስተምረን መጽሐፍ ቅዱስ ነው። when you come to the Bible you find the truth። እውነት እዛ ውስጥ ነው ያለው። ስለዚህ አሁን ከፋርስ ጋር ነው ጦርነቷ ያለው። ፋርስ ደግሞ ኢራን ነው። መጽሐፍ ቅዱስን ካመናችሁ ይሄ ነው መጽሐፍ ቅዱስ የሚያስተምረው። ከመጽሐፍ ቅዱስ ሌላ ግን ሌላ ነገር እውቀት የለም ማለት አይደለም። ሌሎች በሌላ እውቀት ብዙ ሊናገሩ ይችላሉ። በመጽሐፍ ቅዱስ እውቀት ነው የምናገረው። በሚዲያ የምትሰሟቸው ነገሮች በሙሉ ከእግዚአብሔር ቃል እንዳያጣሏችሁ። የመደገፍ የመቃወም ጉዳይ አይደለም። ከእግዚአብሔር ቃል ጋር ስቲክ አድርጉ። በቃ እኛ በእግዚአብሔር ቃል መነጽር ነው ዘመኑን ማየት ያለብን። ስለ መጨረሻው ዘመን ማወቅ ከፈለጋችሁ በእግዚአብሔር ቃል መነጽር ነው የሚታየው እንጂ በፖለቲካ በሲኤንኤን በአልጀዚራ በዛ መነጽር አይደለም የምታዩት። ዘመኑን በእግዚአብሔር ቃል ተመልከቱት። አለዛ እንስታለን ወገኖች። ከኋላ የረቀቀ አጋንንታዊ ሴራ እንዳለ እንድታውቁ ያስፈልጋል። እስራኤልን ሲመታ እግዚአብሔር ሊሰራ ወይም ጠላት ሊሰራ የሚፈልጋቸው ብዙ ነገሮች አሉ። አርማጌዶን ይነሳል ወይ በዚህ ሁኔታ ውስጥ ብላችሁ ለጠየቃችሁኝ፣ እስካሌት አድርጎ ይሄ ጦርነት ባጭሩ የማያልቅ ከሆነ ቱርክ ከገባችበት፣ ራሽያ ከገባችበት፣ ኢትዮጵያ ለግባ ካለች በዛ ከትንቢት ውስጥ በሕዝቅኤል 38 ላይ ከተጻፉት አገሮች አንዷ እሷ ናት። እና ሊቢያ በእስራኤል ላይ የሚነሱ በዚህ ጎግ ማጎግ የሚያስተባብራቸው ነው። የጦርንም ወሬ ትሰማላችሁ። በየጊዜው ጦርነት እንሰማለን። በዩክሬን ጦርነት ሰምተናል። በኢትዮጵያ ጦርነት ሰምተናል። ምን ጦርነት ያልሰማንበት ዘመናል። ነገር ግን ማግኒቲዩዱ እየጨመረ ይመጣል። ድሮ ጦርነቶች ከተዋጉ በኋላ ሜቢ በሳምንት ይሆናል ዜና የሚመጣው ወይም ደግሞ በነጋታው። አሁን ግን ላይቭ ቦምብ ሲፈነዳ ማየት እንችላለን። ለእኔና ለእናንተ ለክርስቲያኖች፣ ዳግም ለተወለዳችሁ ለወንጌል አማኞች ለእናንተ ነው ብለው ወገኖቹ ዘመኑ ቀርቧል። የጦርን ወሬ እየሰማን እየቀጠልን ይሄዳል። ክላይማክሱ እየጨመረ ይሄዳል። አገሮች እየተከማቹ ይመጣሉ። መጽሐፍ ቅዱስ ስለ አርማጌዶን ሲናገር ከሐሰተኛው ክርስቶስ ውስጥ የሚወጡ እነዚህ ጓጉንቸር የሚመስሉ እነዚህ መናፍስቶች የምድርን ሕዝብ ሁሉ ይከታሉ፣ በእስራኤል ላይ ይከታሉ። ይህንን ነው መጽሐፍ ቅዱስ የሚነግረን። በአንድ በኩል ዘመኑን እንድንለይ ያስፈልገናል። በሌላ በኩል ራሳችንን ከዚያ እንድናነጻና እንድንለይ ያደርገናል። ለጌታችን ለኢየሱስ ክርስቶስ መምጣት እንድንዘጋጅ ያነቃናል። ወገኖቼ ሆይ የምስራች አለ። ኢየሱስ ክርስቶስ በክብር ይመጣል። ለእኛ የተባረከ ተስፋችን ከዚህ ዓለም ጣጣ የሚያወጣን፣ ከዚህ ዓለም ንትርክ የሚያወጣን፣ ከጥላቻ ከሞላበት ዓለም እግዚአብሔር ስም የተባረከ ይሁን። እንደምን አላችሁ? ደህና ናችሁ ሆይ? የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር ስም የተባረከ ይሁን። እንግዲህ ሁሌ እንደምናደርገው ፕሮግራማችንን ጸልየን እንጀምራለን። ጌታ ሆይ ስለዚህ ቀን ተመስገን። በዚህ ማለዳ፣ በዚህ ቀትር፣ በዚህ ምሽት በያለንበት ስፍራ ሁሉ ምሕረትህ ስለከበበን ከምሕረትህ የተነሳ እንወጣለን እንገባለን። ከምሕረትህ የተነሳ ነግቶልን ይመሻል። ጌታ ሆይ አሁንም ምሕረትህ በእኛ ላይ ተጽና። ቸርነትና ምሕረትህ ዘወትር ይከተሉኛል ተብሎ እንደተጻፈ ቸርነትና ምሕረትህ ደግሞ በቤትህ ስለሚያኖሩን እናመሰግንሃለን። ዛሬ ቅዱሳን በያሉበት ቦታ ጌታ እግዚአብሔር ሆይ በኢየሱስ ስም አብሮነትህ ከእነሱ ጋር እንዲሆን ጌታ ሆይ ስምህን ያስቀመጥባቸው ልጆች ሁሉ ጌታ ሆይ በመንፈስህ ጌታ ሆይ የምትለውን ድምፅህን መስማት እንድንችል እንደ ይሳኮር ልጆች ዘመንን መመርመር እንድንችል ጸጋ እንድትሰጠን ዓይኖቻችንን እንድትከፍት ጌታ ሆይ በዚህ ዓለም ከንቱ ነገር እንዳንታለል ነፍሳችንን እንድታነቃ
ከድካማቸው በረቱ ተብሎ እንደተጻፈ ከድካማችን የሚያበረታንን ውሃ እንድታጠጣን፣ መናህን እንድታበላን፣ ጸጋህን እንድታፈስልን እንለምናለን። ሁሉ ለክብር ይሁን። ቃልህን ተርትርልን። በመከራ ውስጥ ያለችውን እስራኤልን አስብ። በሌላም ቦታ ያሉትን እግዚአብሔር ሆይ ያለ ንስሐ የሚረግፈውን ሕዝብ እግዚአብሔር አባት የኢራንንም ሕዝብ እንድታስበው እንጸልያለን። የፍልስጤምንም ሕዝብ እንድታስብ እንጸልያለን። መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም አንተ የቃል ኪዳን አምላክ ነህና ሕዝብህን እንድታስብ ጸለይኩኝ። ሁሉ ለክብር ይሁን በኢየሱስ ስም አሜን። ጌታን እናመሰግናለን። ብዙ ሰዎች ከጠየቁኝ ነገር በጣም የገረመኝ ነገር ግን ሰሞኑን ሶሻል ሚዲያ ስለዚህ ጉዳይ ምን እንደሚል እከታተል ነበረ። በጣም ከገረመኝ ነገሮች አንዱ በተለይ በህዝባችን መካከል በተለይ በዚህ በእስራኤልና በኢራን መካከል ያለውን ጉዳይ ሁሉም ሰው መቼም ይሰማዋል ብዬ አስባለሁ፣ ይከታተለዋል ብዬ አስባለሁ። ሶሻል ሚዲያውን የተቆጣጠረ ዜናውን የተቆጣጠረ ነገር ከረንት ኤቨንት ምንድን ነው ከተባለ ወይም ሰበር ዜና የኢራንና የእስራኤል ጦርነት ነው፣ ወይም ደግሞ እርስ በርስ የሚቆራቆሱት ነገር ማለት ነው። በዚህ ጉዳይ ላይ እያሰብኩ እያለ በእኛ ህዝብ መካከል ያለውንም ኦፒኒየን መለከት ነበረ። ከሙስሊም ወንድሞቻችን መካከል ይህንን ኢራንን ደግፈው በጣም ፎልስ የሆኑ ኢንፎርሜሽኖች በማውጣት ክርስቲያኑም ደግሞ ያለ አይደለም የቲፎዞ አይነት የመሆን ነገር ይታያል። እና ይሄ ለምንድን ነው የምንለው? ለምሳሌ እኔ ዛሬ አቋሜ ልነግራችሁ ነው። አንዱ አቋሜ ለምንድን ነው ፕሮ እስራኤል ወይም ደግሞ ከእስራኤል ጋር የምቆመው? እንዲሁ ክርስቲያን ስለሆንኩኝ ነው ወይስ ተረድቼው ነው? መጽሐፍ ቅዱስ ምን ይላል? በእግዚአብሔር ቃል ላይ ተደግፈን ይህን ልናውቀው ይገባል። ሰሞኑን የሚሆነውስ ነገር አንዳንዶች ወደ አርማጌዶን ይወስደናል ወይ ብሎ ይጠይቃሉ። እሱን እንመለከተዋል። በጣም ባንቸኩል ጥሩ ነው ለሁሉ ነገር። ዛሬ እሱን በተመለከተ ጥቂት ነገሮች ልንነጋገር ያስፈልጋል። ለምን ብዙ ሰዎች የሚመስላቸውን የሚናገሩበት ዘመን ነው። የሚመስላቸውን ሶሻል ሚዲያ በእጃቸው ነው። ይሄ ካሜራ በእጃቸው ላይ ነው። ሁሉም መናገር የሚችልበት፣ ሁሉም ኦፒኒየን መስጠት የሚችልበት ስለሆነ ለዛ ነው ቸኩልዬ መናገር የማልፈልገው በተከሰቱ ነገሮች ሁሉ ላይ። ምክንያቱም መጽሐፉ የሚናገረውን ብቻ ነው የምንናገረው እንጂ ዜና በተነሳ ቁጥር ትንቢትን እዛ ውስጥ እየከተትን እንድንናገር አይደለም መጽሐፍ ቅዱስ የሚያስተምረን። ግን ዘመኑን እንመረምራለን በእግዚአብሔር ቃል። መቼም እስራኤል የዓለም ዜና ሁል ጊዜ የዓለም ዜና ሆና እየኖረች እንዳለች ሁላችሁም ታውቃላችሁ። መጽሐፍ ቅዱስ ስለ እስራኤል የሚናገረውን ወይም ስለ ኢየሩሳሌም የሚናገረውን ላሳያችሁ እፈልጋለሁ። ምን ይላል? በዚያ ቀን ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል። እንዴት የሚያስፈራ ቃል ነው! ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላዋ ላይ ይከማቻሉ ይላል። ይሄ በጣም ኃይለኛ ምልክት ነው። ለምንድን ነው ኢየሩሳሌም እንደዚህ ክብድ የምትለው? ተመልከቱ፣ ዜናችን እንመልከት። እንደ ከባድ ድንጋይ ሆናለች ኢየሩሳሌም ለአሕዛብ። በቃ ሸክም ሆናባቸዋለች። እችን የምታክል ሀገር በጣም የሚገርም ነው። የኢትዮጵያ ምናልባት አሩሲን ብታክል ነው። በጣም ትንሽ የሆነች ሀገር ናት። በጣም ትንሽ ሀገር በቴክኖሎጂ፣ በሀብት፣ በእውቀት፣ በሚሊተሪ ትልልቅ ሀገሮች ሁሉ አጠገቧ የሚቆሙላት ፖለቲካሊ ተሰሚ የሆነች በኢኮኖሚ በጣም ኃይል ያላት ሀገር ሆናለች። ሌሎች የሚያዩት በሌላ አይን ነው። እኔና እናንተ ግን ከኋላዋ ያለውን ሚስጥር እንረዳለን። እሱ ነው ዛሬ የምናወራው። ለምንድን ነው ለዓለም እንደዚህ ከባድ የሆነችው እስራኤል? እንደ ከባድ ድንጋይ አደርጋት ያለው እግዚአብሔር ነው ራሱ። እግዚአብሔር የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድር አሕዛብ ሁሉ በላዋ ላይ ይከማቻሉ። እና የሚከማቹት ለበጎ አይደለም። የሚከማቹት ከእሷ ሊማሩ ወይም ሕግ ከጽዮን ይወጣል ብለው ከእሷ ሊማሩ አይደለም የሚወጡት። በኢየሩሳሌም ላይ የሚከማቹት የጥላቻ ክምችት ነው፣ የማጥፋት ክምችት ነው። አሁን የምትመለከቱት ጦርነት በኢራንና በእስራኤል መካከል ወይም ደግሞ መቆራቆስ ስለዋለውኝ የሚቆራቆሱት ወይም በሮኬት የሚደባደቡት ፉል ብሎን ዎር አልጀመረም። ገና እግረኛ አልገባም። ታንኮች አልተንቀሳቀሱም። እስካሁን የሚንቀሳቀስ ያለው ጀቶች እና ድሮኖች ናቸው የሚንቀሳቀሱት ያሉት። በዚህ ማፕ ላይ የምትመለከቱት በአረንጓዴ ያለው ኢራን ነው። በጣም እንዴት ትልቅ እንደሆነ ተመልከቱት። እና እስራኤልን ዙሪያዋን ተመልከቷት። አጠገቧ ጋዛ አለ፣ ይሄ በቀይ መስመር ማረግበት ተመልከቱ። ሌባኖን ከላዩ አለ፣ ሲሪያ ባጠገቧ አለ፣ ተታች ኢጅፕት ወይም ግብፅ አለች። ተመልከቱ፣ ሳዑዲ አለች፣ ኢራቅ አለች። ዙሪያዋን ተመልከቱ። ኢራን አለች፣ ዙሪያዋን ላይ ጆርዳን አጠገቧ አለች፣ ዮርዳኖስ። ከዛ ደግሞ ቱርክ ከላይ አለች። እነዚህ ሁሉ ወዳጅ ሀገሮቿን በዙሪያ ተመልከቷት። ሳይዟን ምን እንደምታክል ቺ ትንሽ
ትንሽ አገር ተመልከቷት። ይሄንን የሚያህል ትልቅ ጃይንት ጋር ነው እየገጠመች ያለችው። የአንድ ክፍለ ሀገር ስፋት የላትም። የህዝብ ብዛቷ በጣም ትንሽ ነው። ነገር ግን በጣም ትልቅ ኢንፍሉዌንስ አላት። በጣም ትልቅ ጉልበት አላት። ብዙዎች የእስራኤል ጉልበቷ የአሜሪካን አብሮነት የሚመስላቸው አሉ። የአሜሪካን አብሮነት አይደለም። እንደዚህ በብዙ ጠላቶቿ ተከባ እስከ ዛሬ የጠበቃት የእስራኤል አምላክ እግዚአብሔር ነው። ያ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እሱ አብሯት ባይሆን ኖሮ፣ እግዚአብሔር ከእኛ ጋር ባይሆን ኖሮ አለ ዳዊት ሲዘምር። ጠላቶች በእኛ ላይ በተነሱብን ጊዜ ለጥርሶቻቸው ንክሻ ያላደረገን በዋጡን ነበረ እያለ ነው ዳዊት የሚናገረው። ተመልከቱ፣ እነዚህን ሀገሮች በሙሉ የእስራኤልን መጥፋት የሚፈልጉ ናቸው። ተመልከቱ፣ አስፋራስ ፓኪስታን ብትሄዱ፣ ፓኪስታን ኢራን ብትነካ እኔ በኒውክለር መታለው እያለች የምታስፈራራ ጉልበት ማውጣት ጀምራለች እሷም። እና ዙሪያውን ያለውን ሀገሮች በሙሉ ስትመለከቱ እነ ካታርን እነ ኩዌትን ብትመለከቱ ሁሉም እስራኤልን ወደዋት አይደለም፣ በስምምነት ነው። ይሄ የምትመለከቱት አንዱ እውነት ምንድን ነው? እግዚአብሔር ከህዝቡ ጋር፣ እግዚአብሔር የኪዳን አምላክ ስለሆነ በኪዳን የሚሰራ አምላክ፣ ራይት ሮንግ ጉዳይ የሎጂክ ጉዳይ አይደለም። ይሄ የኪዳን ጉዳይ ነው። በሎጂክ ጉዳይ ከሄዳችሁ እንዴት እንደዚህ ይሆናል፣ በዛ ላይ እንዴት እንደዚህ ይሆናል፣ እግዚአብሔር እንደዚህ ያደርጋል፣ እግዚአብሔር ያንን አያደርግም የምትሉት መጽሐፍ ቅዱስ ይዛችሁ ብንነጋገር እሱ ይሻላል። መጽሐፍ ቅዱስ ግን ስለዚህ የሚናገረው ነገር ምንድን ነው? የእስራኤልን ጉዳይ እግዚአብሔር ከኋላው አለ፣ ከምድሪቱ ጋር እግዚአብሔር አለ። እስራኤል ስታጠፋ እንደሚቀጣት ሁሉ እሷ ላይ ጥፋት ሲያደርሱ ደግሞ እግዚአብሔር ሊያፈርሳቸው ይነሳል ማለት ነው። ይሄንን ሁሉ ጠላት በዙሪያ ከባ። ለምንድን ነው ያልጠፋችው ብላችሁ ካያችሁ ኢትስ ቢኮዝ እግዚአብሔር ከህዝቡ ጋር ስላለ ነው። እግዚአብሔር የኪዳን አምላክ ስለሆነ ማለት ነው። ስለዚህ እግዚአብሔር የኪዳን አምላክ ስለሆነ በእነዚህ ጠላቶቿ መካከል እግዚአብሔር በእሷ ላይ ምን አድርጓል? ፕሮቴክሽን አድርጓል። ሁላችሁም እንደምትመለከቱት በእነዚህ ሀገሮች ዙሪያ ሁሉ እስራኤል የተወደደች አይደለች። ምንድን ነው ሚስጥሩ ከኋላው ካላችሁ እንደዚህ እንነጋገር። ሰሞኑን እንደሰማችሁት በዜናው ላይ እነሆ ህዝቡ በዚህ በዘጸአት መጽሐፍ ላይ ከተጻፈ ተነስቶ ነው ናታንያሁ ሲናገሩ የነበሩት። እነሆ ህዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳ ይነሳል፣ ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም ብሎ ይናገራል። እና ይሄ የሚናገረው ነገር ስለምንድን ነው? እግዚአብሔር እንዴት ከህዝቡ ጋር እንደሚሆን ይህን እንደ እንስት አንበሳ ይነሳል ብሎ ይህንን ነው ታይትሉን ይዞ ናታንያሁ ራይዝ ኦፍ ላየን ብሎ የተነሱት ይህን ነው። ላየን ኦፍ ጁዳ እያሉ ሲናገሩ ነበር። እና እንግዲህ እንደምትመለከቱት ፊቷን ከጋዛ ወደ ሶሪያ ዞራለች እና እንዳለ የኢራንን የኒውክሌር ኢላማዎችን በሙሉ ወታደራዊ ጣቢያዎችን፣ የሬዲዮ ስቴሽን፣ ቴሌቪዥን ስቴሽኖችን፣ አሁን ያለው እስላማዊ መንግስት የመሰረታቸውን ነገሮች በሙሉ እያፈራረሰች ነው። ሲቪሊያንን አትነካም። ኮላተራል ዳሜጆች ሊኖር ይችላል። ኢንስቴድ ግን ከቴህራን ወይም ደግሞ ከኢራን ያለው ነገር ስትመለከቱ ኢራን ስትወረውር የምትመጣው ቴልአቪቭ ላይ ሬዚደንስ ነው የምትመጣው። ሬዚደንስ ኤሪያዎችንም አትለይም። ምናልባት የቴክኖሎጂ ደረጃ ለመድረስ ሊሆን ይችላል። እስራኤል ግን ለይታ ነው የምትመጣው። ህዝብ የተሰበሰበበትን ቦታ አትነካም። ምን ለማለት ነው? እስራኤል በኢራን ላይ እንግዲህ አሁን ሰሞኑን በፈጸመችው በዚህ ጥቃት ምክንያት በጣም ብዙ ወታደራዊ ባለስልጣኖች እንዳለ ሞተዋል። የኒውክሌር ሳይንቲስቶች ጠቅላላ በቁጥር ከ320 በላይ ሰዎች ቆስለዋል ይባላል። በከተማዎች በወታደራዊ የኒውክሌር ተቋማት ላይ እና ጥቃቶች፣ ውድመቶች እየደረሱባቸው ነው ያለው። እግዚአብሔር ሰው በመሞቱ ደስ ይለዋል ነው አይለውም? ሰው ንስሐ ሳይገባ እንዲጠፋ እግዚአብሔር ይፈልጋል? አይፈልግም። ስለዚህ መጽሐፍ ቅዱስ ስለዚህ አሁን ስለሚሆነው ነገር ምን ብሎ ይናገራል? እውነት ይሄ አርማጌዶን ነው ወይ? አንዳንዶቻችሁ መቼም በጣም ከችኩልነት የተነሳ ጀጅ ለማድረግ ትሮጣላችሁና እስቲ ስም ብላችሁ ሰምተን እናውራ። መጀመሪያ ፖይንቱን ሳትሰሙ ገና ጫፍ ይዞ ለመናገር መቸኮል ጥሩ አይደለም፣ መንፈሳዊነትም አይደለም። በነገራችን ላይ ይህንን ካደረግን እየተማማረን በዚህ በእስራኤል በሚሆነው ግርግር ላይ ሰዎች እንዳይጨነቁ፣ ለምሳሌ ይሄ የዚህ የጠቅላላ የእስራኤል እና የኢራን ጉዳይ አርማጌዶን እንዳልሆነ፣ አርማጌዶን ገና ነው ወይስ አሁን ገና የሚመጣ ነው የሚለውን ነገር እንድታዩ ያስፈልጋል። ለመሆኑ እነዚህ ሰዎች ጠላቶች ነበሩ ወይ? ጠላቶች ነበሩ ወይ? እርስ በርሳቸው የነበረው ጦርነት መቼ ጀመረ? ብዙዎች ታሪክን ስለማያውቁ ኢራን እና እስራኤል በጣም ወዳጆች የነበሩ እርስ በርሳቸው በጣም
ቅርብ የነበሩ በተለይ ሻህ የሚባል የነሱ ንጉስ በነበረበት ዘመን ላይ በጣም ሰላም የነበሩ ሚሊተሪ የሚተባበሩ። በነገራችን ላይ ኢራኖች እስላሞች ይሁን እንጂ አረቦች አይደሉም። የሚናገሩት ፐርዥን ፋርሶች ናቸው እንጂ አረቦች አይደሉም። እኔ ኢራናዊ አግኝታችሁ አረብ ነው ወይ ብትሉት ይናደዳል። ምክንያቱም አረብ አይደለውም ነው የሚላቸው። ሃይማኖቱን ወስዷል እንጂ ፐርዥያኖች ናቸው፣ የፋርስ ናቸው። ታስታውሳላችሁ፣ ፋርስና ሜዶን የዛ ዝርያዎች ናቸው። ሁለቱም ጥንታዊ ህዝቦች ናቸው። ለረጅም ዘመናት ያህል ወዳጆች ናቸው። አብረው በሚሊተሪ በብዙ የሚተባበሩ ነበሩ። ግን በ79 አካባቢ ላይ በ1979 አካባቢ ላይ ይሄ አሁን ያለው እስላማዊ መንግስት አገሩን ከያዘ በኋላ ፖለቲካው ተቀየረ። ፍልስጤምን አራፋትን በመጥራት ፍልስጤምን መደገፍ ጀመሩ። ስለዚህ ወዳጅነት የነበራቸው ጊዜ ነበር። በተለይ በ1948 ላይ በጣም በሚገርማቸው ቱርክና ኢራን ናቸው ከአረብ አገር ከተባሉት ከሚድል ኢስት ውስጥ ከደገፉት አገሮች ሁለቱ ብቻ ናቸው ቱርክና ኢራን እስራኤልን ሪኮግናይዝ ያደረጉት። ስለዚህ ከጥንት ጀምሮ ጠላትነት ያላቸው አይደሉም። ከፓሌስቲና ወይም ከፍልስጤም ጋር በተያያዘ ግን ጠላትነትን ዴቨሎፕ አድርገዋል። ስለዚህ ኢራን ከቱርክ ቀጥላ እስራኤልን እንደ ሉዓላዊ ሀገርነት የተቀበለች ሁለተኛዋ የሙስሊም አገር ናት በአብላጫው ስትመለከቱ። ስለዚህ ከ1948 ጀምሮ ከእስራኤል ጋር ባልንጀሮች አብረው የነበሩ ናቸው። ግን ያሲር አራፋት ጉብኝት ሊያደርግ ወደ ኢራን በሄደበት ምክንያት ከዚህ የተነሳ ዲፕሎማሲ ግንኙነታቸውን ከእስራኤል ጋር አቋረጡ። ይሄ የኢራን አብዮት የሚባል አለ። ያ ንጉሱ ሻህ ከወደቀበት በኋላ እሱ እስከሚወድቅበት ጊዜ ማለት ነው 1979 እስራኤልና ኢራን በጣም ወዳጃሞች የሆኑ አገሮች ነበሩ። ዛሬ እንኳን ሄዳችሁ ብትመለከቱ ወደ 10,000 የሚገመቱ አይሁዶች በቴህራን ይኖራሉ። 10,000 የሚሆኑ ፋርሲ የሚናገሩ አይሁዶች ማለት ነው። በ1979 አካባቢ ላይ ግን አብዮታቸው ከመፈንዳቱ በፊት ግን ወደ 80,000 የሚሆኑ አይሁዶች በኢራን ይኖሩ ነበር። ስለዚህ በጣም ኮሚኒቲው አሁን እየቀነሰ መጥቶ 10,000 ደርሷል። ይሄ ሪሰንት ስታቲስቲክስ የምትመለከቱት ነው። ስለዚህ እስራኤል በኢራን ጥቃት ያደረሰችባቸው መጀመሪያው ቴህራን ነው። የወታደራዊ ስፍራዎች ናቸው። ታብሪዝ የሚባል ቦታ አለ፣ የኒውክሌር ምርምር ማዕከል ነው። እንደገና ደግሞ በሁለት የጦር ሰፈሮች ላይ ፍንዳታ እንደተደረገ ይነገራል። ከዜናዎቹ የምትመለከቱት ማለት ነው። ይሄ ከረንት ኢቨንቶችን የምነግራችሁ ለምንድን ነው? ነገሮች ጥላቻ ውስጥ እንዳትገቡ፣ በምታዩት ነገር ጀጅ ወደ ማድረግ እንዳትሄዱ። ምክንያቱም ዜና አይቶ ሰው የማይታለል ሰው የለም። ግን ከኋላ ያለውን ሂስቶሪካል ነገር ማወቅ ሲጀምሩ ነገሩ እንዲህ ነው እንዴ ብላችሁ ማየት ትጀምራላችሁ። ለዚህ ከቴህራን በስተደቡብ የምትገኘው ኢስፋሃን የምትባል ከተማም ተመታለች። በምዕራብ የምትገኘው አራክ የምትባል ከተማ አለች፣ እሷም ተመታለች። የከርማንሻን የሚባል ሌላ ከተማ አለ፣ እንደዚሁ በስተምዕራብ አካባቢ ተመታለች። እና መሪያቸው እንኳን ሆሜኒ ምን ብለው ነው የተናገረው? ጦርነቱን አሁን ገና ነው የጀመርነው እና በጣም ለእስራኤል መራራና የከፋ ህመም እንለቅባታለን የሚል ንግግርም ተናግረዋል። እና ጠላትነት ዴቨሎፕ አድርገዋል። በጣም የመረረ ነገር አላቸው። ሁለቱን ሀገሮች በንጽጽር አድርጋችሁ ብትመለከቷቸው ተመልከቱ። በእስራኤልና በኢራን በህዝብም ስትመለከቱ ኢራን 88.6 ሚሊዮን ናት፣ እስራኤል 9.6 ናት ገና እና 10% ቢሆን ነው የነዛም ማለት ነው። እንደገና ደግሞ ያላቸውን የመከላከያ በጀት ብትመለከቱ እስራኤል በጣም ብዙ 19 ቢሊዮን የሚሆን መከላከያ በጀት አላት። እንደዚህ ስታወዳድሩ በሚሊተሪ ኤሪያ ላይ እንግዲህ ብዙ አድቫንስ የሆነ ነገር እንዳለ ታያላችሁ። ይሄ ጥፋት እየሆነ ነው ያለው። አሁን ጥያቄው እዚህ ጋር ነው ያለው። ዛሬ አፕዴት ላደረጋችሁ የመጣሁት ለምንድን ነው? ግጭቱ ቢባባስ፣ ግጭቱ ቢስፋፋ አርማጌዶን ሊሆን ይችላል ወይ? ይሄ ነው ጥያቄ። ይሄ ጥያቄ ልንጠይቀው የሚገባ ነው። አንዳንዶች ገብተው ዝም ብለው የሚረብሹ ሰዎች እዚህ ድረስ መድረስ ላቃታቸው ነው። እኛ ልንማር የመጣ ነው ፖለቲካውን አይደለም። ፖለቲካውን ከዜና ታገኙታላችሁ። ግን ከዜናው ተነስተን እየተመለከትን ያለ ነው እውነት ይሄ ግጭት ቢበሳ መጽሐፍ ቅዱስ ላይ የሚለው አርማጌዶን ጋር እንደርሳለን ወይ? ይሄ ክርስቲያኖች ይጠይቃሉ። ያንን ለመመለስ ነው እና በአርማጌዶ ላይ የሚሆነው ጦርነትም አነሳሱ እንደዚህ ሊሆን ይችላል። ግን ሁሉም የሚሰበሰቡት በኢየሩሳሌም ላይ ነው፣ በእስራኤል ላይ ነው የሚነሱት። ምን ያስነሳዋል አናውቅም። አሁን አትሊስት እስራኤል የሚደግፏት አሉ። ያኔ ግን እስራኤል ብቻዋን የምትቆምበት ዘመን ይመጣል። ስለዚህ ሁሌ አሜሪካ አትኖርም ልላችሁ ነው። ስለዚህ ኢራን አስተማማኝ መከላከያ አለኝ በምትለው በእስራኤል ላይ ብዙ ጉዳቶችን ለማድረስ ችላለች። ሌላው አሜሪካን ካምፖች አሏት። ለምሳሌ ጅቡቲ ላይ፣ ሳውዲ አረቢያ ላይ፣ እነዚህ የሚባሉ ሀገሮች ላይ ያላትን እመታለሁ እያለች ነው ያለችው። ስለዚህ ሳይታሰብ ሳውዲም ልትገባበት ትችላለች። ካታር ላይ ያለውን አርቢ ብትመታባት ከካታር ሊነሱባት ይችላሉ። ስለዚህ ለኢራን ጥሩ አይደለም ብትመታቸው ማለት ነው። ብዙ የከፋ ጦርነቶች ሊነሳ ይችላል። ሌላ
ሶስተኛው ነገር ምንድነው? የኢራን አገዛዝ ሊወድቅ ይችላል። አንድ ሀገር አደገኛ የሚባለው ጊዜ ክፍተት ያለበት ነው፣ መሪ የሌለበት። ታስታውሳላችሁ ሊቢያ እንዴት እንደሆነ። ልክ ጋዳፊን ካባረሩት በኋላ ከገደሉት በኋላ አገሪቱ በቃ እስካሁን ድረስ ያልበረደ እሳት ውስጥ ነው የገባቸው። ስለዚህ እስራኤል የኢራንን ሚሊተሪ አገዛዝ የማፍረስ የረጅም ጊዜ ህልሟን ብታሳካ በእስራኤል ወዳጆች በጣም ድጋፍ ሊያገኝ ይችላል። ነገር ግን ክፍተት ከፈጠረ ያንን የሚተካ ሌላ መንግስት ከሌለ ወይ ተቃዋሚ መጥቶ ቦታው ላይ ካልተቀመጠ ቀውስ ይነሳል። ኃይለኛ የወንጀል አደባባይ ሆነ። ሶሪያ ግን አሁን ነው የበረደው። ተመልከቱ። ኢራቅ አሁን ነው የበረደው። ሶሪያ አሁን ነው የበረደው። እነ ሊባኖን ቋፍ ላይ ያሉ ናቸው። ህዝብላ አሁን ነው የደከመው። ስለዚህ ያ አካባቢ እንደ በቃ ክርቢት እንደ መጫር ማለት ነው። ስለዚህ መንግስት ያስፈልጋል፣ ጠንከር ያለ መንግስት ያስፈልጋል። ስለዚህ ግጭቱን ክፍተት ካመጣ ለዓለም ጥሩ አይሆንም። በተለይ ኒውክሌር ያለው አገር አንድ ኒውክሌር እንኳን ቢሆን በጣም ትልቅ ዲዛስተር ነው ለዓለም። ትልቅ ዲዛስተር ነው የሚሆነው። እግዚአብሔር ለእነዚህ ህዝቦች ይራራላቸው፣ ለአይሁዶቹም ይራራላቸው፣ ለኢራኖቹም ይራራላቸው። እግዚአብሔር የሰዎችን ሞት አይፈቅድም። ለአንዳንዶች እንደሚመስላቸው የቲፎዞነት ጉዳይ አይደለም፣ የዘር ጉዳይ አይደለም፣ የነገድ ጉዳይ አይደለም። መንፈሳዊ ነገር ነው የምናወራው። ምንድን ነው ይሄ መንፈሳዊ ነገር? ለምንድን ነው ለመሆኑ ክርስቲያን ወንጌላውያን አማኞች ለምንድን ነው ይህንን የምንደግፈው? በነገራችን ላይ ክርስቲያኖችም ሆነው እስራኤል የለችም በቤተ ክርስቲያን ተተክታለች የሚሉ አሉ። የቴዎሎጂ አይነቶች አሉ እና እነዚህ ሪፕሌስመንት ቴዎሎጂ ይባላል። ሪፕሌስመንት ቴዎሎጂ ማለት ሁሉም ስለ እስራኤል የተጻፈው ነገር የቤተ ክርስቲያን ነው ብሎ የሚያምኑ ናቸው። ስለዚህ እስራኤል ከእግዚአብሔር አጀንዳ የወጣች እግዚአብሔር የተዋት አርገው ነው የሚያስቀምጡት። ነገር ግን መጽሐፍ ቅዱስ ይሄን አያስተምርም። ሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ሄዳችሁ ብትመለከቱ እግዚአብሔር ህዝቡን ጥሏልን ብሎ ይናገራል። ምክንያቱም እግዚአብሔር አልጣለም ህዝቡን። ቅሬታዎች አሉ። ለጊዜው ድንዛዜ ውስጥ ናቸው። የስ አይሁዶች መሲሁን አልተቀበሉትም። የስ አሁንም ክርስቲያኖች አይደሉም። አሁንም በኢየሱስ አያምኑም። መሲህ ይጠብቃል ነው ገና መጥቶ ኢየሱስ ሊያድናቸው እንደመጣ አላወቁትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን ለእኔና ለእናንተ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን በድንዛዜ ላይ ናቸው። አሁን ቅርፊት አይናቸው ላይ አለ። አይኖቻቸው ሲከፈት ዘካርያስ እንደሚነግረን ግን ለአንድያ ልጅ እንደሚያለቅሱለት ያለቅሱለታል። ይሄ እጆችን ምን ሆነህ ነው ብለው ይጠይቁታል። ወደ ወገኖቼ ቤት፣ ወደ አባቴ፣ ወደ ቤተሰቦች የመጣው እነሱ ይሄን አረጉብኝ ይላቸዋል። ስለዚህ ደረታቸውን እየደቁ ያንዳንዳቸው ያለቅሱለታል። አላወቅንም ነበር ብለው ይጸጸታሉ ማለት ነው። እግዚአብሔር ቅሬታ አለው። 144,000 አይሁዶች የተቀቡት በመከራው ዘመን መካከል ላይ አይሁዶች ናቸው። ወንጌል ሰባኪዎች ይሆናሉ። ለእስራኤል እንደገና ድል ይሰጣታል ጌታ። ምክንያቱም እግዚአብሔር የኪዳን አምላክ ስለሆነ እና ከጦርነቱ ተነስቼ አሁን ወደ መንፈሳዊ ነገር ልውሰዳቸው። ለምንድን ነው ከእስራኤል ጋር የምንቆመው? ለመሆኑ እስራኤልን መደገፍ ስህተት ነው ወይ? አንዳንዶችን እንደሚያስቆጣቸው ማለት ነው። ፓስተሮች ተቃዋሚዎች አሉ፣ ፓስተሮች ደጋፊዎች አሉ። ግን መጽሐፍ ቅዱስ ምን ይላል? እስቲ የመጽሐፍ ቅዱስ ደጋፊ ከሆንን መጽሐፍ ቅዱስ ምን ይላል ስለ እስራኤል? ስለዚህ ብዙ ሰዎች እስራኤልን አይሁድንም የሚጠሉ ሰዎች አሉ። ኃይለኛ ጥላቻ አለባቸው። አንዳንዶቹ የሚጠሏቸው አይሁዶችን ከሃይማኖት ምክንያት የተነሳ፣ አንዳንዶች ኢየሱስን ገድለዋልና ብለው የሚጠሉ ሰዎች አሉ። ኢየሱስን የገደሉት አሕዛብም አይሁዶችም ናቸው። ሮማውያን ሰቅለውታል፣ አይሁዶች አሳልፈው ሰጥተውታል። ሁሉም ኃጢአትን ሰርተዋል፣ ሁሉም በድለዋል። ስለዚህ በሃይማኖት ምክንያት አይሁዶችን ብቻ ብሌም ልናደርጋቸው አንችልም። እኛም አሕዛቦች ወይም ሮማውያንም ኢንቮልቭ አድርገዋል በዚህ ሁኔታ ላይ። ሌሎች በሌላ ዘመን ላይ ደግሞ በእስላሞች ዘመን ላይ ደግሞ የመጽሐፉ ሰዎች ብለው ቢቀበሏቸውም ሁለተኛ ዜጋ የሚል የሆነ ስም አላቸው። ዴሜን ስታተስ የሚባል አለ። ሁለተኛ ዜጋ አድርገው ይመለከቷቸው ነበር። ብዙ ግፎችም አድርሰውባቸዋል። ሌላው አይነት ደግሞ በባህል ምክንያት አይሁዶችን የሚጠሉ ሰዎች አሉ። ምግባቸው የተለየ ነው። ኮሸር ያልሆነ የሚባል አላቸው። ልብሳቸው የተለየ ነው። ሰንበታቸው እሁድ አይደለም፣ ሰንበታቸው ቅዳሜ ነው። ስለዚህ ለየት ያሉ ሰዎች ስለሆኑ በጣም በብዙ የተጠሉ ነበሩ። ወደ ኢትዮጵያ ታሪክ እንሂድ። ዛሬ መጽሐፉን አላመጣሁላችሁም። ቤተ እስራኤል የሚል አንድ መጽሐፍ የጻፈ ወንድም አለ እስራኤል ሀገር እና ያን መጽሐፍ በእንግሊዝኛም በአማርኛም ሰጥቶኛል። በኢትዮጵያ ውስጥ ቡዳ እየተባሉ ይጠሩ ነበር። ጅቦች ናቸው፣ ሞረቴ ናቸው፣ ቀጥቃጭ ናቸው። እንደውም ሰው ሞቶ አለኝ አንድ ሰው ሲነግረኝ፣ የሰሜን ሰው ነው። ሰው ሞቶ ዛሬ ማን የሞተው? ጥሩምባ ሲነፋ ማለት ነው። ለመሆኑ ማን የሞተው ሲለው፣ አይ ሰው አይደለም እንቶኔ ነው አይደለም። የንቀት ቃል ነው። ስለማይቀላቀሉ ለእነሱ ክልክል የሆነ ወይም ስለማይጋቡ ከአሕዛብ ጋር በዚህ ምክንያት በጣም ከባህል የተነሳ የተጠሉ ሆነው ኖረዋል በምድራችን። ወገኖች ካለማወቅ ሕዝባችን የሚበደላቸው ነገር አለ። ሌላ ብዙ ሰዎች እስራኤልን ወይም አይሁድን የሚጠሉበት ምክንያት በተለይ ወደ ምዕራቡ ዓለም ስትመጡ፣ ወደ ሰለጠነው ዓለም ስትመጡ፣ አውሮፓ ብትሄዱ ምንም አድርገዋቸው አይደለም። የኢኮኖሚ ኢሹ ነው።
የኢኮኖሚ ኤንቪ ወይንም ደግሞ ኢኮኖሚ በተናወጠ ቁጥር አይሁዶች ናቸው እንደዚህ ያደረጉት። ኢኮኖሚ ተናወጠ፣ ኢኮኖሚ ወረደ፣ የሆነ ነገር ተፈጠረና በቃ ቢዝነስ ናቸው ከተናወጠ ሁሌ ብሌም የሚደረጉት አይሁዶች ናቸው። ስለዚህ በዛ ዘመን በተለይ በመካከለኛው ዘመን ላይ በአውሮፓ አይሁድ መሬት እንዳይዙ፣ የሰራተኛ ማህበር እንዳይገቡ በጣም ይከለከሉ ነበር። ከዚህ የተነሳ ምን አደረጉ? እነሱ ደግሞ ገንዘብ አበዳሪዎች ሆኑ። ገንዘብ አበድረው ገንዘብ አምጡ ማለት ጀመሩ። ወደ ባንኪንግ ሲስተም ውስጥ ገቡ ማለት ነው። ከዚህ የተነሳ ነው ስቴሪዮታይፕ ወይም ደግሞ መጠሪያ ስም አወጡላቸው። ስግብግብ የሚል ስም በላያቸው ላይ ይለጠፍባቸው ጀመር። ጦርነት ተነሳ፣ ወረርሽኝ ተነሳ፣ በፖለቲካ ውስጥ ነውጥ ተነሳ። የችግሩ ምክንያት ወይም ስኬፕጎት የሚያደርጓቸው አይሁዶችን ነበር። በራሻ ዛር የነበረው እንደኛ ልክ የንጉሥ ስርዓት እንደነበረ በራሻ ዛር ይባላሉ። ዛር በነበረበት ዘመን ላይ ሰውየው ንጉሱ በተገደለበት ሰዓት ላይ ዛር በተገደለበት ሰዓት ላይ አይሁዶች ናቸው የተገደሉት ተብሎ በጣም በብዙ ተጨፍጭፈዋል። በሽታ ሲነሳ አይሁዶች ናቸው ተብሎ ተጨፍጭፈዋል። በስፔን ወገኖች ብዙ ታሪክ የያዘው መዝገብ አለ። ለዚህ ብዙ ሰዎች አይሁድን ለምን ይጠላሉ ካላችሁ አንዱ የኢኮኖሚ ቅንዓት፣ ሰክሰስፉል ስለሆኑ ነግደው ይባረክላቸዋል፣ ልጆቻቸው ስራ ይባረካል። ለዚህ ቅንዓት መጽሐፍ እንደሚል አጥንትን ይነቅዛል። ከቅንዓት የተነሳ መበለጥ አይፈልጉም። ነጮች ጋር ብትሄዱ ከነጮችም አይሁዶችን የማይወዱ ሰዎች አሉ፣ አይሁዶች ነጭ ቢሆኑ። ስለዚህ ብዙ ሰዎች እስራኤልን የሚጠሉበት ሌላው ምክንያት ደግሞ የፖለቲካዊ ሴራ ነው። ፖለቲካዊ ሴራ ምንድን ነው? የፖለቲካዊ ኮንስፓይረሲ ማለት ነው። የውሸት ሴራ ንግርት አላቸው። የዓለምን ባንክ ሁሉ ይቆጣጠራሉ፣ ሚዲያውን ይቆጣጠራሉ፣ ሲኒማውን ይቆጣጠራሉ፣ ዓለም ላይ እንደዚህ ያደርጋሉ። የተጻፉ መጽሐፍቶችም አሉ፣ የሐሰት መጽሐፍት ሁሉ ስለ አይሁድ የተጻፉ ነገሮች አሉ። ሐሰት ይሆን ዓለምን ሊቆጣጠሩ የሆነ ሲስተም ዘርግተዋል እያሉ የሚናገሩት የሚጽፏቸው ጽሁፎች አሉ። እነዚህ ነገሮች በሰው ውስጥ ጥላቻ እንዲገባ ያደርጋሉ። ሌላው ብዙ ሰዎች እስራኤልን ወይም አይሁድን ለምን ይጠላሉ ብለን ስንጠይቅ አንዱ ይሄ ሬሻል ቲዮሪስ አለ። በተለይ በ19ኛው ክፍለ ዘመን ይሄ የዘር ንግርት ብየዋለሁ በአማርኛ። በ19ኛውና በ20ኛው ክፍለ ዘመን ሱዶ ሳይንቲፊክ ሬሲዝም የሚባላል። ምን ማለት ነው? አይሁድ አናሳና በጣም አደገኛ ዘር ናቸው የሚል ነገር ስለነሱ ሪሰርች ያርገናል አሉ። ሳይንቲፊክ ሬሲዝም ማለት ይሄ ነው። ለምሳሌ ጥቁሮች ትምህርት አይገባቸውም፣ ጥቁሮች አእምሯቸው ከዝንጀሮ አይሻልም የሚለው ይሄ ሱዶ ሳይንቲፊክ ሬሲዝም ይባላል። ስለዚህ አናሳ ህዝብ ናቸው፣ አደገኛ ህዝቦች ናቸው፣ በጣም ፖይዝነስ ናቸው እያሉ በጣም ስለነሱ ጥላቻ ይጽፍና ይናገሩ ነበር በ19ኛውና በ20ኛው ክፍለ ዘመን መግቢያ አካባቢ። ይሄ ንግርት ነው ትልቅ እልቂት ወይም ሆሎኮስት ተብሎ የሚጠቀሰው እንዲነሳ ምክንያት የሆነው ቤንዚል የሆነው አንዱ እንዲህ አይነቱ ሱዶ ሳይንቲፊክ ሬሲዝም ማለት። በዚህ 6 ሚሊዮን አይሁዶች በጀርመን ታርደዋል ማለት፣ ተገለዋል፣ ተቃጥለዋል በአሽዊዝ። ስለዚህ እስካሁን ድረስ ሙዚየሞቹ አሉ እና ብዙ እልቂቶች ሆና ከጥላቻ የተነሳ ከቅንዓት የተነሳ ከባህላቸው ለየት ማለት የተነሳ ማለት። እሺ ይህንን ካልኳችሁ ሌላ ሰዎች አይሁድን ወይም እስራኤልን የሚጠሉበት ምክንያት በእግዚአብሔር ኪዳን ላይ የተነሳ ሰይጣናዊ ተቃውሞ እንደሆነ ልናውቅ ይገባል። እኔና እናንተ መጽሐፍ ቅዱስን ላነበብን ሐማ በየጊዜው እንደተነሳባቸው፣ ሊያጠፋቸው እንደተማማለ፣ ገንዘብ በጀት እንደመደበባቸው ልክ እንደዚህ አይሁድ እነዚህ ህዝቦች የተለዩ ህዝቦች ናቸው። አምላካቸው ሌላ ነው፣ ቋንቋቸው ሌላ ነው፣ አለማበሳቸው ሌላ ነው፣ ባህላቸው ሌላ ነው። ለንጉሥስ አይገዙም፣ ስላልሰገደለት ነው መርዶክዮስ ይሄ ሁሉ። ስለዚህ በሃይማኖታቸው ምክንያት ይሰደዳሉ። በእስላም ሀገር ብትሄዱ፣ በክርስቲያንም ሀገር በእኛም ሀገር በሆነው ነገር ተሰደዋል፣ መከራ ተቀብለዋል። ስለዚህ ከክርስቲያን እይታ አንቲሴሚቲዝም ወይም ጸረ ሴማዊነት የሚባል አለ። ይሄ የኪዳኑን ህዝብ ለመቃወም ሰይጣናዊ የሆነ ስትራቴጂ። እግዚአብሔር ከዚህ ህዝብ ጋር ኪዳን አለው። እግዚአብሔር የሚባርኩን እባርክልሃለሁ አለው አብርሃም፣ የሚረግሙን የተረገሙ ይሆናሉ አለው። ስለዚህ ወገኖች ሆይ እስራኤልን መባረክ ከእግዚአብሔር አጀንዳ ጋር መስማማት ማለት ነው። ከእግዚአብሔር የተስፋ ቃል ጋር፣ ከእግዚአብሔር የትንቢት ቃል ጋር መስማማት ማለት ነው። የፖለቲካ ጉዳይ አይደለም። እስራኤልን መውደድ ማለት ፍልስጤምን መጥላት ማለት አይደለም። ኢራንን መጥላት ማለት አይደለም። አረብን መጥላት ማለት አይደለም። በጣም ደግ የሆኑ አረቦች አሉ፣ መልካም የሆኑ አረቦች ወገኖች። እስራኤል ሀገር ተመላልሼ ባየሁበት፣ ተዘዋውሬ ባየሁበት ነገር አንድ በጣም ከገረመኝ ነገር በየቦታው ሬስቶራንቶች ገብተን ምግብ በበላንበት ቦታ ላይ ሁሉ አረቦች አሉ። አረቦች ያስተናግዳሉ። ዕብራይስጥ ይናገራሉ፣ አረብኛ ይናገራሉ። የተለዩ አሉ፣ ሳምራውያኖች አሉ፣ ደርዚዎች የሚባሉ አሉ እና የተለያየ አይነት የአረብ አይነቶች አሉ። ገሊላ ብትሄዱ አረቦች ናቸው ያሉ። ስለዚህ እስራኤልን መውደድ ማለት አረብን መጥላት ማለት አይደለም። ለእስራኤል መጸለይ ማለት አረቦች ይውደሙ ማለት አይደለም። ትክክል አይደለም።
እንደውም በአንዳንድ መስጊዶች ውስጥ በሳውዲ አረቢያ ውስጥ በደንብ ሬከርድ የሆነ የታወቀ ሁል ጊዜ ጸሎታቸው አሜሪካንና እስራኤል ይውደሙልን ዴስቱ አሜሪካ እያሉ ይጸልያሉ። በአንዳንድ መስጊዶች ውስጥ በኢራን ውስጥ እስራኤልን ደግሞ ምናምን ዲመን ነው ሴተን ነምበር 1 ሴተን ነምበር 2 ይሏቸዋል። ስለዚህ ጸረ ሰማያዊነት ከጥላቻ የሚመጣ ነው። እሱን ላሳያችሁ ነው። ሁለተኛ ክርስቲያኖች፣ የወንጌል አማኞች እስራኤልን የምንደግፈው አረብን በመጥላት አይደለም። እስራኤልን የምንደግፈው አብርሃምን በመውደድ ነው። አባታችን አብርሃም፣ የእምነት አባታችን አብርሃም እግዚአብሔር ዓይኖችን ወደ ሰማይ አንሳ አለው። ቁጥር እነዚህ የሰማይ ከዋክብት ቁጥር ይሄ በምድር ያለውን አሸዋ ተመልከት አለው እግዚአብሔር። ስለዚህ ከላይ ያለውን ኮከብ ከታች ያለውን አሸዋ እንዴት አድርገው እንደሚተረገሙ ታውቃላችሁ? የሰማዩ ከዋክብት እናንተ አይሁዶች ናቸው፣ እኛ ደግሞ የምድር አሸዋ አሕዛብንን እና የምድር አሸዋችንን ዘርህን እንደዚህ ያደርገዋለሁ አበዛሃለሁ ብሎታል። ስለዚህ እኛ በአሕዛብ በአብርሃም የተስፋው ቃል ወራሾች ነን፣ ገላትያ እንደሚነግረን። ስለዚህ እኛ በመንፈስ የሚያያይዘን ነገር አለ ከአይሁድ ሕዝብ ጋር። አባታችን አብርሃም የተስፋው ቃል ያያይዘናል። እሱን መደገፍ ማለት አረብን መጥላት፣ ፍልስጤም መጥላት አይደለም። ለፍልስጤም ልጆች በቦምብ መመታት ክርስቲያን እልል ብሎ ያጨበጭባል ብዬ አላምንም፣ ውሸት ነው። ነገር ግን በእኛ ሀገር አመለካከት አንዱን ከወደድክ ሌላውን መጥላት አለብን። ኖ አይ ዶንት ሃቭ ቱ። በተለይ ወደ ወንጌል ከመጣን ግን በፍጹም መጽሐፍ ቅዱሴን ከወደድኩኝ ሰውን ሁሉ ወዳለሁ። መጽሐፍ ቅዱሴን ካከበርኩኝ ሰውን ሁሉ አከብራለሁ። እግዚአብሔር የወደደውን አከብራለሁ፣ እግዚአብሔር ያለውን እታዘዛለሁ። ስለዚህ እስራኤልን የምደግፈው በፖለቲካል ሪዝን ሳይሆን እስራኤልን የምደግፈው ከመጽሐፍ ቅዱስ አንጻር። ለምን ይህንን ከእስራኤል ጋር እንቆማለን? ምክንያቱም መጽሐፍ ቅዱስ ይህንን ስለሚያስተምራል። ሊያጠፏት የሚፈልጉ ብዙዎች አሉ እና አይሁዳዊ ቢያጠፋ እግዚአብሔር አይቀጣውም። እግዚአብሔር እሱና እግዚአብሔር ነው የሚጨርሱት። እግዚአብሔር ለሁሉም አባት። ስለዚህ አይሁዶችን በተመለከተ ጥላቻ ያላችሁ ሰዎች በተለይ ክርስቲያኖች ሆናችሁ እስራኤል የሚባል የለም የምትሉ ሪፕሌስመንት ቴዎሎጂ የምትከተሉ አስተማሪዎች፣ ፓስተሮች ዋቻውት ራሳችሁን ስትጣሉ ከራሳችሁ ጋር እንዳትገኙ። መጽሐፍ ቅዱሳችሁን በትክክል አነቡት። ከውጭ የመጣ ትምህርቶች ናቸው። የትም ቦታ ላይ እስራኤል እና ቤተ ክርስቲያን ወይም ደግሞ ቤተ ክርስቲያን እስራኤል ሆና አታውቅም። ለይቶ ነው የሚናገረው መጽሐፍ ቅዱስ ወገኖች። ስለዚህ ይሄንን ቀላቅለን ባናየው አመለካከታችን ትክክል ያደርገዋል። ሌላው ደግሞ ኢየሱስ ክርስቶስን የገደሉ አይሁዶች ናቸው። ይሄ አይሁድ እያሉ መናገር በአንዳንድ ቤተ እምነቶች በተለይ ጥንታዊ ቤተ ክርስቲያኖች ጥላቻ በሕዝቡ መካከል እንዲገባ ያደርገዋል። ለእኛ በወዳጅነት አንጻር ከአረቦቹ ጋር ኖረናል፣ ከአይሁዶቹ ጋር ኖረናል። በፖለቲካው አንጻር ለፖለቲከኞቹ እንተው እና እንደ ክርስቲያኖች የእኛ አቋም ምንድን ነው? እኛ ከእግዚአብሔር ወገን ነን። እግዚአብሔር ወገን በሆንበት ነገር ላይ እስራኤልን እንደግፋለን። ለምን እንደግፋለን? እነዚህን ፖይንቶች ነግሬያችሁ ልጨርስ። ቅድም እንዳልኩ እስራኤልን መደገፍ ፖለቲካ አይደለም፣ መጽሐፍ ቅዱሳዊና መንፈሳዊ ነው። እግዚአብሔር ዘላለማዊ ኪዳን ከአብርሃም ልጆች ጋር እንደገባ መጽሐፍ ቅዱስ ያስተምረናል። ከእስራኤል ጋር መቆም ማለት ከእግዚአብሔር የተስፋ ቃልና የመዋጀት እቅዱ ጋር ይሄ ሪደምሽን ፕላኑ ጋር መቆም ማለት ነው። ስለዚህ የእግዚአብሔር ኪዳን ዘላለማዊ ኪዳን አለው ከህዝቡ ጋር። አብርሃምንና ዘሩን ሊባርክ እግዚአብሔር የተስፋ ቃል ገብቷል። ዘፍጥረት 12 ላይ ሄዳችሁ ተመልከቱ፣ ከ2 እስከ 3 ላይ። ዘፍጥረት 17 ስትሄዱ ደግሞ ከእስራኤል ጋር ዘላለማዊ ኪዳን እንዳለው ይናገራል። ይህ ማለትም ማለት ነው እስራኤል በረታች፣ ደከመች፣ እግዚአብሔር ለዘላለም ይዟታል። እስራኤል አሁን ኢየሱስ ስላልተቀበለችው ስለ በረታች ብቻ አይደለም፣ ስትደክምም ኪዳን ስላለው ከእስራኤል ጋር አብሮ መቆም እግዚአብሔርን ማክበር ማለት ነው። እግዚአብሔር በታማኝነት ቃሉን መጠበቁን የሚያሳይ ነው። እስራኤል ታማኝ ሆና ነው? ኖ። እስራኤል ለእግዚአብሔር ታዛ ነው? ኖ። ዛሬ ቴልአቪቭ ብትሄዱ በጣም ብዙ ሰዎች ሰዶማውያን ሰዎች አሉ። ሰዶማውያን ሰላማዊ ሰልፍ አድርገውባታል በቴልአቪቭ ላይ። እዛን ጊዜ በጣም ነው የገረመኝ የእግዚአብሔር ምሕረት። በእግዚአብሔር አገር በእግዚአብሔር ምድር ላይ ሰዶማውያን ሰልፍ አድርገው ከዓለም ዙሪያ ያሉ ሰዶማውያን ይሄዱ። ግን እግዚአብሔር ኪዳን ስላለው በታማኝነት ቃሉን ጠብቆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል ወገኖች ሆይ። ስለዚህ ይሄ የሰላም አምላክ እግዚአብሔር ለዓለማችን በቃ መድኃኒታችን ኢየሱስን ሰጥቶናል። ስለዚህ እግዚአብሔር በታማኝነት ቃሉ የሚጠብቅ ስለሆነ ከዚህ ኪዳን የተነሳ ከእግዚአብሔር አጀንዳ ጋር እንቆማለን። ሁለተኛ በድነት ታሪክ ውስጥ እስራኤል ሚና አላት። ሮሜ 9 ላይ ሄዳችሁ ብትመለከቱ አባቶች ከነሱ ናቸው ይላል ጳውሎስ። ሕግ ከነሱ ነው ይላል። መሲሁ ከእስራኤል ነው ይላል። ኢየሱስ እኮ አይሁድ ነው። ኢየሱስ አይሁድ ነው። ስለዚህ ጌታን እየወደድን ወንድሞቹን አንጠላም። አባቶች እነ አብርሃም፣ ይስሐቅ፣ ያዕቆብ፣ እነ ኤልያስ፣ እነ ኤልሳ እነዚህ የምንላቸው ነቢያቶቻችን በሙሉ አይሁዶች ናቸው። ኢየሱስ በስጋ ዘሮቹ አይሁዶች ናቸው። እስራኤል ባትኖር ኖሮ
መጽሐፍ ቅዱሳችን አይኖርም ነበር። መጽሐፍ ቅዱሳችንን የጻፉልን ከሉቃስ በስተቀር ሁሉም አይሁዶች ናቸው። የመጀመሪያዋ ቤተ ክርስቲያን የነበሩ የመጀመሪያዋ ቤተ ክርስቲያን በዓለ ሃምሳ ላይ መንፈስ ቅዱስ የተሞሉት በሙሉ አይሁዶች ናቸው። ይህንን ልትረሱ አይገባም። አይኖ አንዳንድ ሰዎች በጣም ቅር ሊላቸው ይችላል። ወገኖች እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው። ህዝቡን አልጣለም፣ ህዝቡን አልረሳም። እንደገና እድል ሰጥቶ ያነሳል። ቅርፊት ከላያቸው ላይ ይወድቃል። ሮሜ 9ን ሄዳችሁ አንቡ። ወደ መጽሐፍ ቅዱሳችሁ ተመልከቱ። የሚሰብካችሁ አልጀዚራ፣ የሚሰብካችሁ ሲኤንኤን አይሆን። የሚያስተምረን መጽሐፍ ቅዱስ ነው። when you come to the bible you find the truth። እውነት እዛ ውስጥ ነው ያለው። ያለ እስራኤል መጽሐፍ ቅዱስ አይኖርም ነበር ወገኖች። ስለዚህ መጽሐፍ ምንድን ነው የሚለን? እስራኤልን መባረክ ትእዛዝ ነው። ስለ ኢየሩሳሌም ሰላም ጸልዩ። መዝሙር 122 ቁጥር 6 ስለ ኢየሩሳሌም ሰላም ጸልዩ፣ ወይም ስለ እስራኤል ሰላም ጸልዩ ብሎ መጽሐፍ ቅዱስ ይነግራል። አሁን ነው የምንጸልየው። እንደዚህ አይነት ወከባ ሲደርስባት ልንጸልይላት ይገባል። መሪዎቿ ትክክል ነገር እንዲያደርጉ፣ መሪዎቿ እግዚአብሔርን እንዲፈሩ፣ ከጎረቤታቸው ጋር ሰላም እንዲሰጣት። ስለዚህ አሁን ከፋርስ ጋር ነው ጦርነቷ ያለው። ፋርስ ደግሞ ኢራን ነው። መጽሐፍ ምን ይላል? የሚባርኩን እባርካለሁ። ዘፍጥረት 12 ቁጥር 3 ሄዳችሁ ተመልከቱ። በእግዚአብሔር የተመረጠውን ሕዝብ ለመርገም ሳይሆን ለመባረክ ታዘናል። ፎዛት ማተር ተነስተን አረብን አንረግምም፣ ኢራንን አንረግምም። እኛ የበረከት ልጆች ነን፣ የብርሃን ልጆች ነን። በእግዚአብሔር አምሳል የተፈጠረውን ሰው እንድንረግም መጽሐፍ ቅዱስ አይፈቅድልን። ነገር ግን ሰይጣን የሚከራያቸው ሰዎች አሉ። እስራኤልን ቱመር ናት፣ ሪሙቭ እናረጋታለን እያለ አህመዲነጃድ ይናገር ነበር። ቀድሞ ፕሬዚደንት ባለበት ሰዓት ላይ አህመዲነጃድ ማለት ፕሮፌሰር ነው፣ በጣም የተማረ ሰው ነው። እና ቱመር አለ እና እችን ቱመር ሪሙቭ ካደረግን ሚድል ኢስት ሰላም ይሆናል የሚል አባባሉ በእስራኤል ዘንድ በቃ የሚጠላ ሰው ሆነ። ሊገላችሁ ሰው ትሬት ካደረጋችሁ ምንድን ነው የምታደርጉት? ስለዚህ እግዚአብሔር የመረጠውን ሰው ማራገብ አንችልም። ብዙ ክፉ ሰዎች ይነሳሉ። ክፉዎችን እንኳን እርገሙ አይልም መጽሐፍ ቅዱስ። ወገኖች ሆይ ለሚያሳድዷችሁ ጸልዩ ነው እና ስለ እስራኤል ጸልዩ፣ ስለ እስራኤል ሰላም ጸልዩ ይለናል። ሕዝቅኤል 36 ላይ በተለይ በዚህ ዘመን የሆነ የትንቢት ፍጻሜዎች አሉ። በሕዝቅኤል 36 ላይ ሄዳችሁ ስትመለከቱ እና ቁጥር 37 የእስራኤል ወደ ከነዓን መመለስ የትንቢት ፍጻሜ እንደሆነ ልታውቁ ያስፈልጋል። 1948 ላይ እስራኤል ወደ ምድሯ ስትመለስ ይሄ ጋዜጣ ወጥቶ ነበር። ይህን ጋዜጣ አሳያችኋለሁ በሚገርም ሁኔታ። ተላይ ተመልከቱ ጽሑፉን ፓለስታይን ፖስት ነው የሚለው። ኦኬ ስለዚህ ይሄ ምን ብሎ ነው የጻፉት? ተመልከቱ። The state of Israel is born የእስራኤል መንግስት ተወለደ ብለው ነው የጻፉት። የእስራኤል መንግስት ተወለደ ተመልከቱ። እና በኢሳይያስ 66 ላይ ያለውን ነገር ተመልከቱ። ኢሳይያስ 66 ቁጥር 8 ላይ ህዝብ በአንድ ቀን ይወለዳልን? ተመልከቱ። ህዝብ በአንድ ቀን ይወለዳልን? ምን ማለት ነው? 1948 ሜይ ምናምን ቀኑን እዚህ ላይ ባየው ደስ ይለኛል። ዙም አድርጌ ግን አልችልም። የምታውቁ ሰዎች ጻፉልኝ። እና እስራኤል በአንድ ቀን ተወለደች። 1948 ዩናይትድ ኔሽን አፕሩቭ አድርጋል። በጣም በሚገርም ነው። እስከዛ ድረስ ሰላም ነበረች፣ ምድሪቱ ሰላም ነበረች። እስራኤል ልክ ሰላም በሆነችበት ሰዓት ላይ ማለት አገር ሆና ከተመሰረተች በኋላ የስድስቱ ቀን ጦርነት ከጥቂት ዓመታት በኋላ 1968 ላይ ጀመረ። 1968 ኃይለኛ ጦርነት ተነሳ። ጠቅላላ በአረቦች የተመራ ጦር እስራኤልን ከበባት። እስራኤል በሚገርም ተአምራዊ በሆነ መንገድ አረቦችን በሙሉ አሸንፋ የበላይ ኢየሩሳሌም እንደውም አስፍታ ያዘች። ከዛ የዮም ኪፑር ወር የሚባል ነበር። በዚህ በስርየት ቀን የነበረ በዛ ጾም ቀናቸው ላይ ድንገት ገቡባቸው። ብዙ አይሁዶች ሞተዋል። ከግብፅ ጋር ነው የሆነው። ግብፅ እንደገና ተሸነፈች። በዛ ሳይናይ ተራራን አጣች። እንደውም ይሄ ታሪክ ላሳያቸው የምፈልገው ምንድን ነው? ይቺ ብትንትኗ የወጣ ከ2000 ዓመት በኋላ ተመልሰው ወደ አገራቸው ሲገቡ ምንም ያልነበሩ ሰዎች፣ በጣም ድሃ የነበሩ ህዝቦች በአንድ ጊዜ በ72 ዓመቶች ወርልድ ፓወር ሆነው የራሳቸው ኒውክሌር ኖሯቸው ዲሞክራሲ መስርተው በዓለም ላይ አለ የሚባለውን ኢኮኖሚ ይዘው እችን የምታክል ስንጥር የምታክል አገር ወገኖች እግዚአብሔር ከእነሱ ጋር ስለሆነ እንጂ ካናዳ ያን ያህል ተመልከቱ። እኔ ያለሁበት ብሪቲሽ ኮሎምቢያ የካናዳ መጨረሻ ነው። ከእኔ እስከ ምናልባት መጨረሻው ካናዳ ድረስ ለመሄድ በአውሮፕላን ስትበሩ 4 ሰዓት ተኩል 5 ሰዓት ትበራላችሁ። ተመልከቱ። ከዚህ እስከ ኦቶዋ ጫፍ ብሄድ ወይም ኬቤክ ድረስ ብሄድ ኢቨን እስከ ቶሮንቶ ብሄድ 4 ሰዓት ተኩል በረራ ነው የሚሄዱ። እስራኤል በ2 ሰዓት ከጫፍ ከዳን እስከ ቤርሳቤህ ትደርሳላችሁ። ከጨው ባህር እየነዳን እስከ ገሊላ ድረስ ስንሄድ ደርሰን 2 ሰዓት አልፈጭብንም። ደርሰን ስንመጣ በመኪና 2 ሰዓት በመኪና ስንሄድ ኢትስ አሜዚንግ። እቺ የምታክል ሀገር ስንዝር የምታክል ሀገር ዓለምን ኢየሩሳሌምን በዓለም ላይ አከብዳታለሁ፣ በአሕዛብ ላይ አከብዳታለሁ አለ።
ማን ያከበዳት? እግዚአብሔር። ሀልወቱ ፕሬሰንሱ ኪዳኑ የአብርሃም ኪዳን ስላላት ምድሪቱ አለች እንጂ ዛሬ አረቦች ሁሉ ተሰብስበው ቢገፈትሯት ወደ ሜዲትራኒያን የሚጥሏት ሀገር ነው የምትመስለው። በጣም ትንሽ ሀገር ናት። እግዚአብሔር ስላለ እንጂ አሜሪካ ደግፏት አይመስለኝም፣ አይደለም ወገኖች ሆይ። እና ይህንን የምላችሁ ለምንድን ነው? ከእግዚአብሔር ኪዳን ጋር ከቃሉ ጋር እንድትቆሙ ነው። ክርስቲያኖች እንዳትሳሳቱ። ብዙ ሰዎች በመንፈሳዊ ሕይወታቸው ሲደክሙ ከመጽሐፍ ቅዱስ ኮንትራሪ የሆነ ሌላ ነገር ማመን ይጀምራሉ። መጽሐፍ ቅዱስን ካመናችሁ ይሄ ነው መጽሐፍ ቅዱስ የሚያስተምረው። ከመጽሐፍ ቅዱስ ሌላ ግን ሌላ ነገር እውቀት የለም ማለት አይደለም። ሌሎች በሌላ እውቀት ብዙ ሊናገሩ ይችላሉ። በመጽሐፍ ቅዱስ እውቀት ነው የምናገረው። ሮሜ 15:27 ላይ ሄዳችሁ ስትመለከቱ አሕዛብ መንፈሳዊ ቡራኬን ያገኙት ከአይሁድ እንደሆነ ይነግራል። በእነሱ ተባርከናል። ኢየሱስ የመጣው ከእነሱ ነው። እንደው ውለታ አድርገውልናል። የአይሁድ ሕዝብ ልናከብረው የሚገባ ሕዝብ ነው። በመንፈሳዊ ነገራቸው የመጀመሪያዊቱ ቤተ ክርስቲያን ሙሉ በሙሉ አይሁዶች ነበሩ። ወንጌል የሰበኩልን እነሱ ናቸው። ጳውሎስ የምንለው ከየት አምጥተን ነው? ጳውሎስ ምንድን ነው ለመሆኑ? ጴጥሮስ የምንለው ምንድን ነው? ጴጥሮስ፣ ያዕቆብ ምንድን ነው? እነዚህ ዲሳይፕልስ በሙሉ አር ጁስ አይሁዶች ናቸው። የቤተ ክርስቲያን አባቶቻችን አይሁዶች ሆነው አይሁዶችን ልንጠላ አይችልም፣ አይገባምም፣ ትክክልም አይደለም። ለዚህ አይሁዶች ባለውለታዎቻችን ናቸው። we have to bless Israel። ማትወዱ ቅድም ቅር እንዳላቸው ሰዎች ቅር ብሎ ሊላችሁ ይችላል። እስራኤል ውለታ አድርግልናለች። የኢየሱስ የስ አልተቀበሉትም። የስ ብዙ ድካም አለባት። ግን ነቢያቶቿ ትንቢት ስለ ኢየሱስ የነገሩ እነ ኢሳያስ እነ ኤርሚያስ ኢየሩሳሌም ስራመድ ከገረበኝ ነገር የኑሃሚን መንገድ፣ የመርዶኪዮስ መንገድ፣ ሴሎ መጽሐፍ ቅዱስ ውስጥ የሚሄድ ነው የመሰለኝ የነበረው እና ምድሪቱ ለእግዚአብሔር ምስክር ናት። ህዝቡ ፍጹም ነው አይደለም። ማንም ህዝብ ፍጹም የለም። የትም ሀገር ሰው ፍጹም አይደለም። ሰው ይሳሳታል፣ ሊሳሳት ይችላል። ምድሪቱ የእግዚአብሔር ናት። ከምድሪቱና ከህዝቡ ጋር እግዚአብሔር ኪዳን አለው። ስለዚህ አብርሃምን ምን ባረከው በዛ ነው። ሌላ ይሄ በመካከለኛው ምስራቅ ተመልከቱ። የሰው መብት ብቻውን የሚከበርበት ሀገር እስራኤል ናት። የማያቋርጥ ጠላትነት ከአካባቢዋ ቢኖርባትም በመብታቸው ረገድ ዙሪያቸውን ለማስከበር መብታቸውን በጣም ይገድዳል። በዙሪያቸው ለምሳሌ ሐማስ ታውቁታላቸው። ለፍልስጤም ህዝብ ትልቁ ጠላት ሐማስ ነው። በሴም ታይም ህዝቡላ አይኤስ ሲባሉ የነበሩ ዛሬ ሶሪያን የያዙት እነዚህ ድርዚዎች ናቸው። በትክክል ፕሮናውንስ አድርጌው እንደሆነ አላውቅም። ድርዚዎቹን ወይም የአረብ ዝርያዎች ናቸው። እነሱን ሲያሰቃያቸው እስራኤል ሄደ ድፌንድ አድርጋቸው አሁን ጎላን ሀይት ጋር ያዘቻቸው የምትጠብቃቸው እስራኤል ናት ያለች። ዴሞክራቲክ የሆነ አሰራር ይሰራሉ። ልክ ነው አይደለም? እሱ ለፖለቲከኞቹ እንተው። ስለዚህ የማናውቀው በጣም ብዙ ነገሮች አሉ። እስራኤል ሲባል በቃ አረቦች የተገለ ነው። ባሹፌሮች አረቦች አሉ። ሻርማ ነው የሚባለው በየመንገዱ የሚሸጡት እነሱ ናቸው። መስጊዳቸው የራሳቸው አላቸው። በደንብ መብታቸው ተከብሮላቸው የሚኖሩ ናቸው። ግን ዘሎ አልፎ ግን ለማጥፋት ትክክል አይደለም። በሚዲያ የምትሰሟቸው ነገሮች በሙሉ ከእግዚአብሔር ቃል እንዳያጣሏችሁ የመደገፍ የመቃወም ጉዳይ አይደለም። ከእግዚአብሔር ቃል ጋር ስቲክ አድርጎ በቃ ጸልዩላቸው ነው የተባለው እንጂ አሁን ቅድም ሲቆጡና ሙርሙር ሲሉ የነበሩ ሰዎች የሚያስቆጣቸው ነገር ፖለቲካ ነው የሞላቸው እንጂ እግዚአብሔር ቃል አይደለም። የእግዚአብሔር ቃል የሞላቸው ሰዎች እኛ በእግዚአብሔር ቃል መነጽር ነው ዘመኑን ማየት ያለብን። ስለ መጨረሻው ዘመን ማወቅ ከፈለጋችሁ በእግዚአብሔር ቃል መነጽር ነው የሚታየው እንጂ በፖለቲካ በሲኤንኤን በአልጀዚራ በዛ መነጽር አይደለም የምታዩት። ዘመኑን በእግዚአብሔር ቃል ተመልከቱት፣ አለዛ እንስታለን ወገኖች። ሌላው በዓለም ላይ እየሰፋ ያለው ነገር ምንድነው? ጸረ ሴማዊነት ነው። ጸረ ሴማዊነት ማለት አንቲሴሚቲዝም አይሁድን መጥላት፣ በየጊዜው ሰይጣን የሚያስነሳው ጥላቻ። ከእስራኤል ጋር ስንቆም ምን ማለት ነው? ግፍን እንቃወማለን፣ ጥላቻ እንቃወማለን። ስለዚህ በምናየው ነገር ጀጅ እንዳናደርግ ልንጠነቀቅ ያስፈልጋል። ስለዚህ ጥላቻን ተባባሪዎች እንዳንሆን እውነትን ለትውልድ መንገር በጣም ድፍረት ይጠይቃል። አንዳንድ ጓደኞቻችን ቅር ይላቸው ይችላል። በጣም የሚወደኝ ፓስተር አለ። ፓስተር እንዴት እግዚአብሔር ይህንን እያየ እስራኤልን ይባርካል ትለኛለህ ይለኛል። እና ፓስተር እኔም በጣም ነው የሚገርመኝ የኪዳን ጥልቀት ብለዋለሁ። እግዚአብሔር ከአይሁድ ጋር ኪዳን አለው። ራስ እንጂ ጅራት አትሆንም ብሏቸው ይሄው ራስ ግሎባሊ ራስ አድርጓቸዋል። በኢኮኖሚ ራስ፣ በሁሉ ነገር ራስ አድርጓቸዋል። በኢንቴሌክት፣ በአካዳሚ በሁሉ ነገር ራስ አድርጓቸዋል። በብልጥግና ራስ አድርጓቸዋል። እግዚአብሔር ይህን ሳይ ምንድን ነው የማመሰግነው? እግዚአብሔር በኪዳኑ ታማኝ ነው። እኔንም በኪዳኑ አይጥለኝም፣ በኪዳኑ አይተወኝም ብዬ ደስ ይለኛል። ለምን? በእስራኤል ላይ ስላበዛው ምህረቱ በእኔም ላይ ምህረቱን ያበዛል ብዬ ደስ ይለኛል። አያቸው። ስለዚህ እውነቱን ለትውልድ በድፍረት ልንነገር ያስፈልጋል። እና በምን እንደምድመው ፓስተርዬ
ብላችሁ ለምትሉኝ አይ ስታንድ ዊዝ ኢዝራኤል ከእስራኤል ጋር ቆማለሁ። ምቆመው ከኪዳኑ ጋር ቆማለሁ፣ ከአብርሃም ኪዳን ጋር ቆማለሁ። ለእስራኤል ለመጸለይ አብሮ ለመቆም ፈቃደኛ ከሆናችሁ አብረን እንጸልይ ለእስራኤል። አሁን ያለችበት ሰዓት ላይ በውጥረት ላይ ናት። በኢየሩሳሌም ግንብ ላይ የጸሎት ጉበኞች እንድንሆን እግዚአብሔር በኢሳይያስ 62 ቁጥር 6 ላይ እንደተናገረ ጉበኞችን አስነሳለሁ ስለሷ የሚማልዱ ብሎ እግዚአብሔር እንደተናገረ እስቲ ዛሬ ጉበኛ እንሁንና በዚህ ጦርነት ሰው አይሞት፣ ኢራኖች አይሞቱ፣ ፍልስጤሞች አይሞቱ፣ አይሁዶች አይሞቱ። አያችሁ፣ ሲኦል ባዶ ትቅር። እኛ እንጸልይ፣ እግዚአብሔር ጸልዩ አለን እንጂ እከሌ ይውደም እከሌ ይቅደም በሉ አላለንም። እና የዓለም ፖለቲከኞች ወይም ደግሞ አንዳንድ የሃይማኖት ሰዎች እንደሚሉት ያለ አይደለም የውሸት ቪዲዮዎችን እየቀረጹ ይኸው ደስታ ሲሰጣቸው ይኸው እንደዚህ ተንቀለቀለች በእሳት ቴል አቪቭ በእሳት ተንቀለቀለች፣ ይኸው ፈራረሰች፣ የውሸት ቪዲዮዎች እያሳዩ ፈራረሰች፣ ተቃጠለች ቢሆን እንኳን አይባልም። ሰው ሲሞት ደስ ሊለን አይገባም። the same time ለኢራንም ሆነ ለፍልስጤም ያሳዝናል። ሕፃን ልጅ ሲለምን፣ ርቦት ሲለምን፣ ዳቦ ሲለምን ያሳዝናል። ምን አጠፋ ይሄ ልጅ? ፖለቲካ አያውቅም። እኔና እናንተ ልናደርግ የሚገባው እንደ ክርስቲያን ስለ ኢየሩሳሌም ሰላም ጸልዩ። በኢየሩሳሌም ግንብ ላይ የጸሎት ጎበኞች ሁኑ። ከእስራኤል ጋር ስትቆሙ ወይንም ደግሞ እስራኤልን ስለ እስራኤል ስትማልዱ ከእግዚአብሔር የልብ አጀንዳ ጋር ትቆማላችሁ። ከኋላ የረቀቀ አጋንንታዊ ሴራ እንዳለ እንድታውቁ ያስፈልጋል። እስራኤልን ሲመታ እግዚአብሔር ሊሰራ ወይም ጠላት ሊሰራ የሚፈልጋቸው ብዙ ነገሮች አሉ። በዛ አካባቢ ላይ አርማጌዶን ይነሳል ወይ በዚህ ሁኔታ ውስጥ ብላችሁ ለጠየቃችሁኝ እስካሌት አድርጎ ይሄ ጦርነት ባጭሩ የማያልቅ ከሆነ ቱርክ ከገባችበት፣ ራሽያ ከገባችበት ቀና ብላችሁ ተመልከቱ። ራሻ ገባው ካለች በጦርነት ውስጥ በሴም ታይም ደግሞ አይመስለኝም። ምክንያቱም ኢኮኖሚዋ ደቋል። ራሻ በዚህ በዩክሬን ጦርነት አይመስለኝም። የኔ ግምት ነው፣ አላውቅም ምን እንደሚሆን። እንደገና ቱርክ ልግባ ብላ እየተግደረደረች ባለችበት ነገር ውስጥ ካለ ኔቶ ውስጥ ስላለች ብዙ የምትችል አይመስለኝም። ከዛም አንጻር ኢትዮጵያ ለግባ ካለች በዛ ከትንቢት ውስጥ በ938 ላይ ከተጻፉት ሀገሮች አንዷ እሷ ናት እና ሊቢያ እነዚህ ሀገሮች እዛ ውስጥ እንግባ ካሉ የእስራኤል ጠላቶች በእስራኤል ላይ የሚነሱ በዚህ ጎግ ማጎግ የሚያስተባብራቸው ነው። ይሄ አርማጌዶን አይደለም ሊሆን አይችልም የምልበት አንዱ ምክንያት እየመራ ያለው መነሻው ቴህራን ወይንም ደግሞ ኢራን ሊሆን ይችላል። ነገር ግን ራሻ በመሪነት ከገባበት ያኔ ወደ አርማጌዶን ሊቀየር ይችላል። አሁን ባለው ሁኔታ ግን በመጽሐፍ ቅዱስና ቅድም ባሳየኋችሁ ከረንት ኤቨንትስ ጊዜያዊ በዚህ ባለው ክስተት ላይ ስትመለከቱ አይመስለኝም ይሄ አርማጌዶን የሚሆን አይደለም። ከቀጠለ አልቆም ካለ ግን መንግስት ቼንጅ ካልመጣ ወደ ሌላ ሊወልድ ይችላል፣ ሊመረቀዝ ይችላል፣ ሌሎች መንግስታት ሊገቡበት ይችላሉ፣ አውት ኦፍ አንድ ሊሆን ይችላል። ስለዚህ በጣም ጠባብ የሆነ ይመጣል። አንድ ነገር ላስታውሳችሁ፣ ጌታችን ኢየሱስ ክርስቶስ በማቴዎስ 24 ላይ የተናገረው የጦርንም ወሬ ትሰማላችሁ ይላል። በየጊዜው ጦርነት እንሰማለን። በዩክሬን ጦርነት ሰምተናል፣ በኢትዮጵያ ጦርነት ሰምተናል። ምን ጦርነት ያልሰማንበት ዘመን አለ። ነገር ግን ማግኒቲዩዱ እየጨመረ ይመጣል። ድሮ ጦርነቶች ከተዋጉ በኋላ ሜቢ በሳምንት ይሆናል ዜና የሚመጣው ወይም ደግሞ በነጋታው። አሁን ግን ላይቭ ቦምብ ሲፈነዳ ማየት እንችላለን። ስለዚህ የህዝብ ልብ ቁጣ እንዲሞላ ሰዎች ሳይድ ይዘው በቃ አይደለም ጥላቻ እንዲነጋገሩ እስላምና ክርስቲያን እንዲነታረክ የሚያደርጉ ነገሮች በምድራችንም ላይ እየተመለከትን ነው ያለው። ስሙ ወገኖች፣ ለእኔና ለእናንተ ለክርስቲያኖች ዳግም ለተወለዳችሁ ለወንጌል አማኞች ለእናንተ ነው ብለው ወገኖቹ ዘመኑ ቀርቧል። የጦርን ወሬ እየሰማን እየቀጠልን ይሄዳል። ክላይማክሱ እየጨመረ ይሄዳል። አገሮች እየተከማቹ ይመጣሉ። መጽሐፍ ቅዱስ ስለ አርማጌዶን ሲናገር ከሐሰተኛው ክርስቶስ ውስጥ የሚወጡ እነዚህ ጓጉንቸር የሚመስሉ እነዚህ መናፍስቶች የምድርን ህዝብ ሁሉ ይከታሉ፣ በእስራኤል ላይ ይከታሉ። ይህንን ነው መጽሐፍ ቅዱስ የሚነግረን። ስንጀምር ያልነውን ጥቅስ ላሳያቸው። ኢየሩሳሌምን አከብዳታለሁ አለ እግዚአብሔር። እንዴት አድርጎ? በዚያ ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ ያደርጋታል። የሚሸከሟት ሁሉ እጅግ ይቆስላሉ። የምድር አሕዛብ ሁሉ በላዋ ላይ ይከማቻሉ። በጣም የእሷ ጉዳይ ብቻዋን እንዳልሆነች ጠላት ስለሚያው መንግስታትን ያስተባብርባታል። በጦርነት ወደ ምድሪቱን ይከባታል። አርማጌዶን ገና ነው ብዬ ነው ማሰብ። ግን እየመራ ያለ መንገድ እየተጠረገ ያለ ቂሞች እየተከማቹ ነው፣ ጥላቻዎች እየተከማቹ ነው ያለው። እስራኤልን መጥራት እየበዛ ነው ያለው ወገኖች ሆይ። ስለዚህ ይሄ እየጨመረ ሲሄድ አትጠራጠሩ። የዓለም ህዝብ ሁሉ አንድ ላይ ሲከማቹ አንድ እስራኤል ከመሲሁ ጋር ሆና መላውን ዓለም ታሸንፈዋለች። በአርማጌዶ ላይ የሚሆነው መሲሁ ራሱ
ጦርነቱን የሚመራ ይሆናል። በምድር ላይ ያሉ መንግስታት በሙሉ ለፍርድ ይቀርባሉ ይላል መጨረሻ ላይ። ከዚያ የ1000 ዓመት መንግስት ይቀጥላል። ወገኖች ሆይ ጌታችን ኢየሱስ ክርስቶስ በክብር ይመጣል። ጦርነቶች፣ ረሃቦች፣ የተለያየ አይነት ኢሞራሊቲስ ኃጢአት ነገሮች እየተከማቹ ሲበዙ በአንድ በኩል ዘመኑን እንድንለይ ያስፈልገናል፣ በሌላ በኩል ራሳችንን ከዚያ እንድናነጻና እንድንለይ ያደርገናል። ለጌታችን ለኢየሱስ ክርስቶስ መምጣት እንድንዘጋጅ ያነቃናል። ወገኖች ሆይ የምስራች አለ። ኢየሱስ ክርስቶስ በክብር ይመጣል። ለእኛ የተባረከ ተስፋችን ከዚህ ዓለም ጣጣ የሚያወጣን፣ ከዚህ ዓለም ንትርክ የሚያወጣን፣ ከጥላቻ ከሞላበት ዓለም፣ ሕፃናት በረሃብ ከሚሞቱበት ዓለም፣ ሰው እንደ አፈር ብን ብሎ በቦምብ የሚነድበት፣ በቆመበት በቃ ነፍሱ የምትወጣበት፣ በእሳት የሚቃጠልበት ድንጋጤ፣ በአውሮፕላን ድምፅ ድንጋጤ፣ በቦምብ ድምፅ ድንጋጤ፣ የዘር ጦርነት፣ የነገድ ጦርነት፣ እርስ በርስ መነካከል፣ ከዚህ ኮራፕት ከሆነው ዓለም ሊያድነን ጌታችን ኢየሱስ ክርስቶስ በክብር ይመጣል። ኢየሱስ ያድናል። ሌላ ተስፋ የለን። ተስፋችን የተባረከው ተስፋችን የጌታችን የኢየሱስ ክርስቶስ መምጣት ብቻ ነው። እሱ ብቻውን ያድናል። እሱ ብቻውን ይመራል። እሱ ብቻውን ይታደጋል። ወገኖች ስለዚህ ላበረታታችሁ ዛሬ በእነዚህ ቀናት ስለ እስራኤል ሰላም ጸልዩ። ስለዚህ ጦርነት፣ ስለ ኢራን ጸልዩ። በኢራን ብዙ ክርስቲያኖች፣ ብዙ እስላሞች ወደ ጌታ እየመጡ ነው። የምስራች አለኝ። እሱ ብዙ እስላሞች ወደ ጌታ እየመጡ ነው በኢራን በጣም በሚገርም ሁኔታ። እግዚአብሔር ትልቅ አምላክ ነው። ለወንጌል የተከፈቱ ሰዎች ናቸው። ብዙ የተጨቆኑ ህዝቦች ናቸው ኢራናውያን። ወንጌልን ከሰሙ ወደ ጌታ የሚመጡ ሰዎች ናቸው። ብዙዎች ወደ ቸርች ይመጣሉ። እዚህ ጉባኤያችን ላይ የሚመጡ ሰዎች አሉ። 4-5 ጊዜ በተደጋጋሚ የሚመጡ ኮንፈረንስ ስናደርግ የሚመጡ ሰዎች አሉ። ኢራኖች ፋርሲ የሚናገሩ ወገኖች። ስለዚህ እነሱንም ጌታ ይወዳቸዋል። ጌታ እንዲያድናቸው ለአረቡ ህዝብ እንጸልያለን። ሁሌ እንደምናደርግ ለእስላሞች እንጸልያለን፣ ለኢራኖች እንጸልያለን። በዚህ ጦርነት ለእስራኤል ደግፈን ኢራንን የምንረግም አይደለንም። ህዝቡን አንረግም። ከኋላ ያለ መንፈስ አለ። ደም የተጠማ መንፈስ፣ የጦርነት መንፈስ፣ የሚያጣላ መንፈስ፣ ክፉ መንፈስ፣ ተራጋሚ መንፈስ፣ ህዝብን የሚያረክስ መንፈስ፣ ከአውሬው ከሐሰተኛው መሲህ አፍ የሚወጡ ጓጉንቸር የሚመስሉ ይሄ የመጨረሻው ዘመን የአርማጌዶን ስፒሪት እንዲሁ ጥላውን እየጠላ ያለ በዛ አካባቢ ላይ እሱን መንፈስ ነው የምንቃወመው። እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋ። እኛ ሮኬት አንወረውረም። እኛ ጥላቻ አንወረውረም። እኛ ኢየሱስን እንጠራዋለን። የእኛ ሮኬት የኢየሱስ ስም ነው። ሃሌሉያ! የእኛ ሮኬት ልድገምላችሁ፣ የእኛ ሚግ የናዝሬቱ ኢየሱስ ስም ነው። ፈዋሽ ነው። የጠላትን ሥራ ድርምስምሱን የሚያወጣ መጽሐፍ ምን ይላል? በአንቺ ላይ የተሠራ መሳሪያ አይከናወንም። አሜን። በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ። ለእስራኤል የተነገረ ነው። የሚጠብቅህ አይተኛም፣ አንቀላፋ። እግዚአብሔር ስም የተባረከ ይሁን። ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በሕዝቡ ዙሪያ ነው። አሁን ላበረታታችሁ ፈልጋለሁ። በተለይ አይሁዶች፣ ቤተ እስራኤሎች፣ በእስራኤል ሀገር ያላችሁ፣ በቴል አቪቭ ያላችሁ ወንድሞቼ፣ በሃይፋ ያላችሁ፣ በላይ በሰሜን ያላችሁ ሁሉ፣ ከገሊላ እስከታች ከዳን እስከ ብኤርሳቤ ያላችሁ፣ የእስራኤል ላላችሁ ወገኖች፣ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር አይሸነፍም። እግዚአብሔር የተሻለ ሕዝብ አድርጎ እንደገና ሕዝቡን ያነሳል። እግዚአብሔር ለእስራኤል ተስፋን ይሰጣል። የደረቁ አጥንቶች እንደገና ይነሳሉ። እንደገና የሕይወትን እስትንፋስ እፍ ይልባቸዋል ጌታ። እንደገና ወደ መሲሁ ይመለሳሉ። የተባረከውን ተስፋ እሱን ነው የምንጠብቀው። ብዙ አይሁዶች ይድናሉ፣ ወደ አባታቸው ይመለሳሉ፣ ወደ ኢየሱስ ይመለሳሉ፣ መሲያቸውን ያገኙታል። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ ስለ እናንተ ሰላም እንጸልያለን። እናንተ አይሁድ ወገኖቻችን እግዚአብሔር ከእናንተ ጋር ይሁን። በቅርብ ስላወቅኳችሁ እጄም ስላየዋችሁ እግዚአብሔር አምላክ እንደሚጠብቃችሁ ጌታን የምትወዱ በመንፈስ የምትቃጠሉ በኢየሩሳሌም፣ ቴል አቪቭ፣ በሃይፋ በተለያየ ቦታዎች ላይ ስማችሁ እየጠፋኝ ነው አንዳንዶቹ፣ በዛ ሁሉ ያላችሁ እግዚአብሔር አምላክ ይባርካችሁ። ጌታ ታማኝ ነው። በናታንያ ያላችሁ ቅዱሳን እግዚአብሔር ይጠብቃችኋል። እግዚአብሔር ይከልላችኋል። እግዚአብሔር ጋሻ ይሆናችኋል። እግዚአብሔር ከክፉ ይታደጋችኋል። እግዚአብሔር ስም የተባረከ ይሁን። ወገኖቼ እኛ የወንጌል አማኞች አቋማችን ይሄ ነው። እስራኤልን እንወዳለን። We stand with Israel. Baruch haba b'shem Adonai. Blessed is he who comes in the name of the Lord. በጌታ ስም የሚመጣ የተባረከ ነው። አሜን አሜን።